ባቶች ግን የጻፉታል። እኔ ታምናለህ ወይ ነው ምልክ አስቼ እንደ ማርቲን ሉተር ከኃጢአት ነፃ እንደሆነች ኦኬ። እኔ እሱ መጀመሪያ አሳየኝ፣ ታምናለህ? መጀመሪያ አሳየኝ ከኦሪጂናል ሲን ይሄ ከኦሪጂናል ሲን ካትሄድም ኦሪጂናል ሲንን ተወኩ አልከው። ኦሪጂናል ሲንን ቃኒ አሁን እሱ ነው ርዕሴ እሱ ነው እንዴ? ሃይ እኔ ቅድስት ድንግል ማርያም ሌላ ኃጢአት ሰርታለች የሚለኝ የለኝም። ያልጻፈልኝን ለምንድን ነው የምለው እያልኩ ያለሁት ግን ርዕሱ እናንተም የምትሉት ምንድነው? እሷ ለምሳሌ ካቶሊኮች ኢማኩሌት ኮንሴፕሽን ነው ምናምን የሚባለው፣ እናንተ ደግሞ ከኦሪጂናል ሲን ነፃ ናት የምትሉትን ይሄ ጤና ቢስ ነው የምለው ማለት ነው። ጤና አሁን እስቲ ይሄንን መጀመሪያ ርዕሱ ላይ ይሄንን በሐቅ አማርኛው ጤና ቢስ ነገረ ማርያም ማለት ምን ማለት ነው? እስቲ ነገር ቶ አሁን በቃ ይሄንን እኔ መቼስ አንተ ዳቆን ከአንተ የበለጠ አማርኛ አላውቅም። ጤና ቢሱ ነገረ ማርያም ማለት ምን ማለት ነው? አሁን ዋናውን ነገር አሁን ማለት አሁን ቅድስት ድንግል ማርያም ጥንተ አብሶ አለባት የለባት የሚለው ክርክር ጋር እኮ እንደው እዛ እንኳን ሳንሄድ ማለት ነው እሷ አምላክን መውለዷ ብቻ እኮ ጥያቄን ሊመልስልህ እኮ ይችላል አይደለ? ንጹህ ባህሪ በባህሪው ንጹህ የሆነውን አምላክ ለመውለድ አሁን ለምሳሌ በዳዊት መዝሙር ላይ ልዑል ማደሪያውን ቀደሰ የሚል አለ። እግዚአብሔር እሱ በስጋ ማለት ሰው ሆኖ ከእሷ ስለሚጸነስ ማደሪያው ስላደረጋት በቃ ይሄ የሁሉም አባቶች ትምህርት ነው። ከእናቷ ማዕፀን ጀምሮ ቀደሳት። ለምን እሱ ማደሪያው ሊያደርግ ልክ የዳዊት መዝሙር ላይ ቀደሰ ምንድነው ልዑል ማደሪያውን ቀደሰ የሚል አለ። ልዑል የተባለው የእግዚአብሔር ልጅ ወልድ ማለት ነው። በተለይ አካሉ ሰው ስለሚሆንባት ከእሷ ስለሚወለድ ማደሪያው ሊያደርጋት ስለመረጣት ከእናቷ ማፀን ጀምሮ ከሁሉም ይሄ ከኦሪጂናል ሲንም ሆነው በል ከአክቹዋል ሲን ጠበቃት። ይሄን አስረዷ መጽሐፍ ያርጉት። እናንተ መጽሐፍ ቅዱስ ያርጉት። ለምሳሌ ይሄን ላሰማ በቃ ቆይ አሁን በቅድመ ይሄን ላሰማ ሴትዮ ወረቀት አጽፎ ያንን ልብስ ሰጥቷቸዋል። እሺ መዝራ ይተዋቸው እንዴት ነው ሲሉ ቆይ ይሄን ላሰማ። እሺ ትንሽ ሰከንድ ናት። ቆይ የዚህ ሁሉ ዓመታት የዚያች ሌሊት የሰጠሃት ገንዘብ ይህን ስታበየን ልትሏቸው ቢመጣ ገንዘቡ ቢሆን ሰውየው ሽጉጥ ኑሯቸው መሰለ እንዲያው ብሎ ይሄዳል። ዳሚቻለ ያተንታውና ደብራለ ማርያም ቅድስት ግን ኢያቄም እና ሐና የሰርጋቸው ላይ ነው ያለው። ነገር ግን ቤተክርስቲያን የምታምነው ነው የምትለው መጽሐፍ ሚሉት ከዚያ በኋላ ይታየኝ እንግዲህ አይ ፋዘር ማለት የፈረደባቸው ስማውን። እሺ ይበቃል። ሌላ ሴስ ነው ኦርቶዶክሶች ስለመያየት ይችላለን። ካቶሊክ ካሉ ልዩነት አንዱ ነው እንጂ ዋናው ያጣለን በ451 የሆነ ነገር ሁለት ባህር ወደ እንትን እኛ የምንለው እሱም የሚያምኑበት ይሄ እና ካቶሊኮች በዚህ ብቻ በሌላ ነገር ፓርጋቶሪም አለ። እስቲ ቆይ የኢትዮጵያ ቤተክርስቲያንና በስማቸው አልናገር ፓትርያርክ አሉት። ይኸውልህ እዚህ ላይ የአንድ ግለሰብ ነው የአንድ ግለሰብ እንዴ የፓትርያርክ ናቸው እኮ ፓትርያርክ አይደለም ጳጳሳት ፓትርያርክ አይደለም። ፓትርያርክ አትበላት። ስለዚህ የአንድ ጳጳስ
ኢንዲቪዥዋል እይታ ነው። ይኸው ስማ፣ ቆይ የሚሉትን ስማ። ቆይ አይደለም እንዴ እያሉ ያሉት እኮ የግለሰብ አልቀበልም አላልክም? አሁን ኖ ኖ የግብጽ እንዴ ከእናንተ ውስጥ ታዋቂ መምህራን ስም ልጠራለች። ስለዚህ በጣም አክቲቭ የሆኑ ቲክቶክ ላይ ክርስቶስ ከቅድስት ድንግል ማርያም ስጋን አልነሳም ብለው ከዛም በላይ በጣም አጋንንታዊ የሆነ ኢቭን ሀሳብ የሚያቀርቡ አሉ። ስም ልጠቅስልህ እችላለሁ። ይኸውልህ እኔ የእኛን እምነት ድንግል ማርያም ይኸውልህ ከጌታ ውጪ ለአዲስ ስብሐት ክብር ይግባትና ዘላለማዊ ድንግል ቅድስት ድንግል ማርያም ከጌታ ውጪ ልጆች አሏት። ክርስቶስ ከእሷ ስጋን አልነሳም የሚል እዚህ ቲክቶክ ላይ ያሉ ብዙ አሉ። ስለዚህ የእነሱን ቪዲዮ ላሳየው ሪከርድ ያደረኩት። ቆይ እኛ አባት አሁን እዚህ 72 ሰው እየሰማ እኚህ አባት የኢትዮጵያ ኦርቶዶክስ ወይ የኦሪየንታልን እምነት አይወክሉም? ለ72 ሰዎች ፊት ተናገር። አሁን አንተ ጥያቄ ምንድን ነው? እሳቸው ለምሳሌ የብፁዕ በረከታቸው ይደርብንና የብፁዕ ቅዱስ አቡነ ሺኖዳን ለምሳሌ እሳቸው የእሳቸውን እይታ ነው እዚህ ጋር የሚያቀርቡት። እንደዛ አይደለም የሚሉት እኮ ቤተክርስቲያናችን ነው የሚሉት። እሺ ስማው፣ በቃሽ ስማው። ኮፕቲክ እሺ ቆይ አንዴ ስማው። እሺ በለኛ። ቆይ አብናት ምንም ጥቅም የለውም እኮ። እሺ አሁን ምን ጥቅም አለው? ቆይ አንዴ ውዝግብ እዚህ ስለተነሳ እሷን እንግዲህ እምነት ያመጣል። በዚህ ታምንበታለሽ አታምንበሽም? ግብጽ ደግሞ አላምንም ጥንተ አብሶ አለባት ማርያም፣ ክርስቶስ ግን የለበት። ያው ሰው እዚህ ደግሞ ጽሁፍ ማቅረብ ትችላለህ። አስቼ ለምሳሌ የቤተክርስቲያኑ አቋም ሆነ የሚገልጽ ጽሁፍ ማቅረብ ትችላለህ። አዋልድ እንጂ ቅዱሳት መጻሕፍት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ምንም እኮ አንድ ኢንዲቪዥዋል ያውላ አንድ ግለሰብ ናቸው እሳቸው። አሁን ስለዚህ የእሳቸውን ስለ ኢትዮጵያ ቤተክርስቲያን ኮሜንት ያደርጉ ላይክ እኔ እንድቀበለ ነው የምትፈልገው? አይደለም እኮ እንዴ ይኸውልህ 20,000 ላቀርብልህ እችላለሁ። ገብቶሃል? እዚሁ ቲክቶክ ላይ ያሉ መምህራን ኦኬ እኔ በሳቸው ደረጃ አሁን እኔ በሳቸው ደረጃ አሁን ለምሳሌ ይሄ ይታያል። ይሄ የዶክትሪናችን ምንድን ነው? ዶክትሪናችን ያለበት ነው። ይሄ መጽሐፍ እሺ፣ ይሄ ቆይ ስማኛ፣ አንዴ ስማኝ። ቆይ ይሄ ዶክትሪናችን ያለበት ነው። ይሄ ማለት ነው ይሄ መጽሐፍ ማለት ነው። እና ይሄ መጽሐፍ እንደዚህ ይሄ መጽሐፍ የእኛ እምነት የተጻፈበት ነው ማለት ነው። ይህ መጽሐፍ ልክ እንደዚሁ ሁሉ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በመጽሐፎቿ ላይ እንደምታውቀው እምነቷን ጽፋለች አይደል? እንደ ፌዝ በቃ እመቤታችን ጥንተ አብሶ የለባትም። በትክክል ይሄ ነው የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ማለት ነው። በቃ እኚህ ሰውዬ ደግሞ ቤተክርስቲያን ሾሟቸው በንስሐ አባት ናቸው። የቤተክርስቲያን መሪ ናቸው። ቤተክርስቲያን ውስጥ ነው። ይሄ የኦሪየንታልን የግብፅን እንትን አይወክልም ብሎ ማለት ይሄ ተገቢ ነው? ኧረ ተው ግን ተው ፌዝ። አይ ቆይ ምንድን ነው ሀሳብህ? እሺ አሁን እሳቸው ላይ ቪዲዮን ለምንድን ነው እያሳየኝ? እሳቸው እያሉ ያሉት ምንድን ነው? ቅድስት ድንግል ማርያም ጥንተ አብሶ አለባት ወይ እና እናንተ አለባት ብላችሁ ትላላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ይሄንን አታምንም እና እርስዎ ምን ይላሉ የሚል ጥያቄ ጠየቋቸው ማለት ነው። ከዛም እሳቸው እይታቸውን አስቀመጡ። ኖ አይደለም፣ እይታቸውን አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ አላት፣ እሱን አላነሳም አሉና ገባ። የመጣላትም ስላልፈለጉ ደግሞም ልክ ናቸው። የእኛን ግን ብለው ተናገሩ ማለት ነው። እሳቸው የእኛ ግን ቅድስት ድንግል ማርያም ጥንተ አብሶ የለባትም ብለን አናምንም። ታዲያ እስከ መቼ ድረስ መንፈስ ቅዱስ መጥቶ
በአንቺ ይጸልልሻል ካለበት ሰዓትና ደቂቃ ጀምሮ ግን ነስታለች ይላሉ። ጥሩ። ስለዚህ ጌታን ከመውለዷ በፊት አይደለ? ጌታን ከመጽነሷ በፊት መልአኩ ቅዱስ ገብርኤል ሲያበስራት ያኔ ከኦሪጂናል ሲን ነጻች ነው የሚሉት አይደለም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ አቀባ እምከርሰማ የሚል አለ። ከእናቷ ማዕፀን ጀምሮ ከሐናና ከኢያቄም ጀምሮ ጠበቃት አይደለ? አነጻት ነው አይደለ? እይታ የእሳቸው እይታ ነው። ሰው በቃ ይሄ እኮ ክርክር መሆን የለበትም። እንዲህ ነው ክርክር መሆን የለበት። አሁንም ቆይ እኮ ይሄንን እኮ አሁን ክርክር እኮ አሁን እኛ እኮ የምንጠይቅበት ምክንያቱ ምንድን መሰለህ እኮ እንዴ ቅድስት ድንግል ከጥንተ አብሶ ለምሳሌ ማለት ከዚህ ከውድቀት ነፃ የሆነ አለ እንዴ? ጌታችን ይኸውልህ ጌታችን ቅድስት ድንግል ማርያም ቆይ አዳምጠኝ። እመቤታችን ጌታችንን ከመጽነሷ በፊት ከኦሪጂናል ሲን አንጽቷታል አይደለ? እነሱ የሚሉት አሁን ያነጻት መች ነው የሚለው ነው የሚያከራክረው አይደለም? ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦኬ ብዙ አባቶችም ስላስተማሩ ሜቢ ከአባቶች በደንብ ልጠቅስልህ እችላለሁ። ከእናቷ ማዕፀን ጀምሮ ጠበቃት የሚል አስተምሮ ነው ያለን እኛ። እኚህ ደግሞ አይ ከእናቷ ማዕፀን ጀምሮ ሳይሆን ጌታን ከመጽነሷ በፊት መልአኩ ቅዱስ ገብርኤል ሲያበስራት ከዛ በኋላ አነጻት አይደለ? ግን በአጠቃላይ ግን ጌታን ከመጽነሷ በፊት ግን ከማንኛውም ኃጢአት ንጹህ ናት አይደል? በዚህ ታምናለህ? መች የሚለው ነው አሁን ያመጣው ይሄን ቪዲዮ አይደል? አሁን የኔ ጥያቄ ይግባህ። ይኸውልህ ቅድስት ድንግል ማርያም ኃጢአት ስትሰራ ነበር የሚል አልተጻፈልኝም። አሁንም እዛ ላይ ጥያቄ የለኝም። ቅድስት ናት እንዴ? እንኳን እሷና ሌሎችም ቅዱስ ተብለዋል እኮ። ቅዱስ ሰው ነበረ አልተባለለትም? እንትና ዘካርያስ ብዙ ሰዎች ቅዱስ የዘካርያስ ቅድስናና የቅድስት ድንግል ማርያም ቅድስና ሰማኛ ቅዱስ ተብለዋል ብዙዎች። ስለዚህ እንኳን ቅድስት ድንግል ማርያም እኮ እያልኩ እኮ ነው። እንኳን ቅድስት ድንግል ማርያም ሌሎቹ ቅድስተ ቅዱሳን ናት። በፈለከው ደረጃ አስቀምጣት። እኔ ምንም ተቃውሞ የለኝም ለቅድስት ድንግል ማርያም ለሚሰጠው ክብር ተቃውሞ የለኝም። የኔ ጥያቄ ግን ምን መሰለህ? የኔ ጥያቄ ማለት ነው ቅድስት ድንግል ማርያም ከእናቷና ከአባቷ በምትጸነስበት ጊዜ ከዛ ታቅባለች የሚል አስተምሮ አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ከየቱ ጋር ነው የመጣው ይሄ? ንገረኝ። አዳምጥ። ይኸውልህ አሁን እዚህ ጋር ያመጣው ቪዲዮ እኛ አባት የኦሪየንታል ቸርች አባት ናቸው፣ ኮፕቲክ ፋዘር ናቸው አይደለ? እሳቸው ለምሳሌ የእሳቸው እይታ ነው ያስቀመጡት እንጂ እንደ ቤተክርስቲያን ከኮፕቲክ ቸርች ቅድስት ድንግል ማርያም ኦሪጂናል ሲን አለባት የሚል ልታመጣ አትችልም። ሰው አይደለች እሷ። ድንግል ማርያም ሰው ናት። ግን ሰው ሁሉ ታዲያ ከሰው ሁሉ በሙስና የፈጠራትን አይደለም። ከሰው ሁሉ የተለየች የሚያደርጋት ደግሞ አለ። ቅድስት ድንግል ማርያም ሰው ብትሆንም ግን ከሰው ሁሉ የተለየች የሚያደርጋት አለ። ያ የፈጠራትን አምላክ በስጋ መጽነሷ መውለዷ ከሰዎች ሁሉ የበላይ የተለየች ያደርጋታል። ቆይ ከሰው ልጆች የሰው ልጅ ቆይ አንድ ጥያቄ ልጠይቅህ። የስንት ሰው እየሰማ መሰለህ? 71 ሰው እየሰማ። የሰው ልጅ ከወደቀ በኋላ ማለት ነው። የሰው ልጅ ከወደቀ በኋላ ያለ ኃጢአት በዚህ ምድር ላይ የተመላለሰ ማን ነው? ያለ ኃጢአት ምን ማለት ነው? ምንም ኃጢአት የሌለበት። ለምሳሌ ቅድስት ድንግል ማርያም ምንም ኃጢአት የለባትም። ጌታ ኢየሱስ ሆይ yes እሺ ሌላስ? በስራን ጠይቃቸው። ሌላስ? ክርስቶስ ብለህ አሁን እሱ ፍጹም አምላክ ፍጹም ሰው ነው። ከሰው ጋር ልታወዳደር ነው? ኖ ክርስቶስ ፍጹም ሰው ነው አይደለ? ፍጹም አምላክ ነው። ፍጹም አምላክ ፍጹም ሰው ነው። እሱ በባህሪው ንጹህ ነው እኮ። በባህሪው ንጹህ ነው። ከሱ ውጪ መጽሐፍ ቅዱስ ኃጢአት የሌለበት ብሎ ያለበትን አንድ ቦታ አንጣ።
እኛ እንግዲህ መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች አይደለም። ወደዚህ የሚሻል መጽሐፍ ቅዱስን ቆይ መጽሐፍ ቅዱስን ደግሞ በሐዋርያት የተተኩ ደግሞ የቤተክርስቲያን አባቶች አሉ። እኛ የአባቶችንም ትምህርት ስለምንቀበል ማለት ነው መጽሐፍ ቅዱስ ብቻ አንልም። ቅድስት ድንግል ማርያም ግን ከኃጢአት የነጻች መሆኗን ከተወሰኑ የፔንቴኮስታል ቸርች በስተቀር ሁሉም ይቀበሉታል። ዮሐናን ጠይቃት እንግዲህ ታች ናት፣ እሷ ኮመንት ታደርጋለች። አይሉም እነሱ አትንጠልጠሉ ተዉ እንዴ። ለእኛ እነሱ ስላላሉ አይደለም። ግን አማኔ ነበር አረ እንደ ወዴት ሄደ ሳስገባው ቆይቶ ነበር እንዴ ከመጣ ከእንዴ ሞዴሬተሮች ማደሪያው ሊያደርጋት ስለመረጣት ልዑል ማደሪያውን ቀደሰ። ማደሪያው ሊያደርጋት ማለት ነው ከእሷ ሊወለድ በስጋ ስለዛም አነጻት ከኃጢአት። ኃጢአት የለባትም እያልኩ ነው። እሺ መጽሐፍ ቅዱስ ላይ ግን የለም፣ ማስረጃ የለም። መጽሐፍ ቅዱስ ላይ ቃል በቃል ላታገኘው ትችላለህ። በሀሳብ ደረጃ መጽሐፍ ቅዱስ እኛ በአባቶች ትምህርትም ስለምናምን መጽሐፍ ቅዱስ ብቻ አንልም እኮ አልኩ። ስለዚህ አሁን ቅድም ፋዘር ማሪታ እሳቸውም ያቀረቡት ሀሳብ እኮ ከመጽሐፍ ቅዱስ አይደለም ከአባቶች ትምህርት ወስደው ነው አይደለም። ስለዚህ እኛ መጽሐፍ ቅዱስ ብቻ የምንል አይደለም። መጽሐፍ ቅዱስ ዋናው መመሪያችን ነው። ከዛ በተረፈ ግን ሆሊ ትራዲሽን አለ፣ ቅዱስ ትውፊት፣ የአባቶች ትምህርት አለ። እሺ የአባቶች ትምህርት ግን መሰረቱ መጽሐፍ ቅዱስ መሆን የለበትም ማለት ነው። ጀምር አባቶች ያስተማሩት እኮ መጽሐፍ ቅዱስን መሰረት አድርገው ነው አይደል? መጽሐፍ ቅዱስን መንፈስ ቅዱስ በገለጸላቸው መጠን የተረጎሙ አባቶች አሉ። ከሐዋርያት ቀጥሎ የነበሩ ሐዋርያን አበው። ስለዚህ እኛ የእነሱንም ትምህርት ስለምንቀበል ነው። አሁን ግን መጽሐፍ ቅዱስ ግን የለም። ምክንያቱም አንድ ጻድቅ የለም የሚለው ሮሜ ምዕራፍ 3 ላይ ያለውን እሱ ቅድስት ድንግል ማርያምንም ይመለከታታል ባይነኝ። አማንዬ እንዴት ነህ? እንዳውም አማኒሻ መጥቷል። እስቲ ቆይ አማኒሻ ይኸውልህ እኔ በሚሄድበት ቦታ ሁሉ ቆይ 1-2 ደቂቃ እናውራና በሚሄድበት ቦታ ሁሉ በደንብ አድርገን እየሰራን እንደሆነ ነው የገባኝ። ለእኔ ግን በቃ እኛ አንተ ቤት አንገባም አማንና ቃልዬ እንደ ድሮ አይደሉም እያሉ በቃ ዛሬማ ስድብ በለው በቃ በእኔ ምንድን የወሰድኩትኝ እኛ እየሰራን መሆናችንን ግን እንትን አሁን ፌዝም ይሄው እንግዲህ አማኒሻ እዚህ ጋር አለ 2 ደቂቃ 3 ደቂቃ ወሰዱና ጥያቄ ማስረጃ አንጣ ነው ያልከው። እኔ እንግዲህ ማኝ ስሆን ማለት ማስረጃ አንጣ። ከዛ ፌዝ ዙሪያ ጥምጥም ስለሚሄድ አማን ሲናደድ አይቻለሁ። ምክንያቱም በቀጥታ ስለማትናገር ማለት ነው። እስቲ ይሄንን አውሩ አማንሻ ፈቃደኛ ከሆንክ። ያ ግልጽ እኮ ነው። አሁንም እስካሁን እሱ የሚያወራውን ነገር ሰምቻለሁ። አንዱንም ማስረጃ የለውም ባይዞ የሚያወራውን ነገር። አሁን 3 ነገር ጽፌ ይዣለሁ። ለአንዱም ማስረጃ በጣም ቀድሜ ልንገራችሁ። እሺ አሁን ፌዝን ስለማውቀው ማለት ነው ያጠረቃቀማቸውን ያውቃል እንጂ ኬት እንዳጠረቃቀማ አያውቅም። አውጣና አሳየኝ ብል አንዱንም አይመልስም። ለምን አወራለሁ አሁን ልክ እንደዚህ አይነት ሰው ጋር? አሁን እኔን እንደዛ ቢለኝ ፌዝ ማለት ነው እስቲ ማስረጃ ማላመጣለትን ጠይቀኝ ነው የምለው። ፌዝ ግን አይልም። ፌዝ እኔን አሁን እኔ የተናገርኩትን ፌዝ እኔን ቢናገረኝ እስቲ እኔ ማስረጃ የሌለውን ነገር ያወራሁትን ጠይቀኝ ነበር ምለው። ፌዝ ግን አይልም። ይኸው ለምን ዝም ብሎ ከኪሱ አውጥቶ ስለሚያወራ ማለት ነው። ከኪሱ አውጥቶ የሚያወራ ሰው ጋር እኔ ለምን እንትን እላለሁ ነው። ያ ነው የሚያናደኝና የሚያበግነኝ። እኔ ዲስከስ ማድረግ ያለብን እኔ እንደውም ምለው ማለት ነው ቤተክርስቲያኒቱ ማታምነውን የራሱን አስተምሮ ነው እዚህ ቁጭ ብሎ የሚያወራው ፌዝ። ኧረ የራሴን አይደለም የቤተ ክርስቲያኒቱን ነው ካለ አውጣና 2 ደቂቃ ውስጥ ታወራለህ፣ ችግር የለም። 2 ደቂቃ ውስጥ ታወራለህ፣ ልክ ከሱ እኩል ትወስዳለህ፣ ችግር የለም። በጣም ከባድ አሊጌሽን እኮ ነው እናንተ ላይ እየተናገርኩ ያለሁት እዚሁ ቁጭ አድርጌ ማለት ነው። ግን እውነት መሆኑ የሚታየው ማስረጃ ወጥተህ ባለማሳየት የኔን ትክክለኝነት ታረጋግጣለህ እዚሁ። የአባቶች ትምህርት ነው አልክ። ከአባቶች አውጣና አሳየኝ እላለሁ። ከሐዋርያት አውጣና አሳየኝ። ከ2ኛው ከ3ኛው ክፍለ ዘመን አውጣና አሳየኝ። አታሳይም፣ ትሽከረከራለህ።
እሺ የቤተ ክርስቲያንህን ዶክመንት ኦፊሻል ዶክመንት አውጣና አሳየኝ። የለም ትሽከረከራለህ። አሁን ምን ላይ ቆሜ ላውራ ነው? ያንተን ነው ምን ላይ ቆሜ ላውራ? ሰው ከባድ ነው አስቼ ከዚህ ልጅ ጋር ተግባብቶ ማውራት። ግን ለምንድን ነው ትንሽም ቢሆን ማውራት እንፈልገው? በቃ ማስረጃ ሳይኖራቸው ዝም ብለው እንደሚያወሩ ለማሳየት ያክል ብቻ ነው እንጂ ክርክሩን አምናት ኢንተረስትድ ስከራከር እንኳን የሆነ እንትን ለማለት አይደለም። እሱን ለማሳመን ምናምን ሳይሆን ምንም ላይ ሳይቆሙ እየተከራከሩ እንደሆነ ለማሳየት ብቻ ነው። 153 ሰዎች ቀድማችሁ ያዙ። እያወራ ያለውትን ነገር አንድ 3 ጥያቄ እስካሁን ሲያወራ ነበር አይደለ? ከላይ ሆኜም እየሰማው ነው እኔ። እስካሁን ሲያወራ ነበር አይደለ? 3 ጥያቄ ጠይቀዋለሁ። ለሶስቱም ማስረጃ በጣም ቀድሜ ነግራችኋለሁ። ከዛ እኔ የማወራው ነገር ትክክል መሆኑን በዛው ታውቃላችሁ። ቴንክ ዩ። በቃ አሁን ያንተ ተራ ነው ፌዝዬ። አንተም የሱን ያህል 2 ደቂቃ ውሰድ። እሺ ሜቢ በኋላ ጥያቄውን ማስቀመጥ ከፈለገ ማስቀመጥ ይችላል። ልክ ነው። እኛ በጨረስክ በኋላ አንተ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓተ አምልኮና የውጭ ግንኙነት የሚለው ላይ ያው ፔጅ 48 ላይ ማየት ይቻላል። ማስረጃ ለሚለውም ማለት ነው። ቅድስት ድንግል ማርያም ጥንተ አብሶ የለባትም። መርገመ ስጋ መርገመ ነፍሴ አዳም በበደለ ወይም በአዳም በደል ምክንያት ይሄ የመጡት መርገመ ስጋ መርገመ ነፍስ ጥንተ አብሶ ወይም የውርስ ኃጢአት የምንለው ከእናቷ ማፀን ጀምሮ እግዚአብሔር ጠብቋታል ብለን ነው የምናምነው። ያንንም ደግሞ በደንብ አስቀምጣለች ቤተክርስቲያኗ ማለት ነው። ያ ነው። ከዚህ የተለየ ከአባቶች ትምህርት በደንብ ነው የማመጣል። ከኤርሊ ቸርች ፋደርስ ስለ ቅድስት ድንግል ማርያም ከኃጢአት ነፃ እንደሆነች አባቶች በደንብ አስተምሯል። ጥቅስም እየጠቀሱ አስፈላጊ ከሆነ አሁን ላወጣልክ እችላለሁ። ከዚህ የተለየ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ he can put his argument ያ ነው። መልካም ደስ የሚል ነገር ሰምተናል ዛሬ። ጥሩ ነው። ወደ ገደለው እንገባለን ማለት ነው በዚሁ። ኦኬ ያማን አንዴ እንትኑን ናብራው ብራይትነሱን ከፍ ላድርገውና እንደባለፈው ብዙ እንደማታስጮኸኝ ተስፋ አደርጋለሁ። ተርጉም ብቻ ነው የምትባለው፣ ያው ትተረጉማለህ። ብዥ ብሏል በል ይታያል። አሁን ይታያል። ኒው አድቨንት ውስጥ ነኝ። ይታያል አይደለ? ፌስ ኒው አድቨንት ውስጥ ነኝ። ይኸውልህ አማን፣ አሁን እዚህ ጋር እንደ ባለፈው ልተረጉም አልመጣሁም። ኦኬ ተርጓሚ ጀመረው። አያችሁ? አይ እንደዚህ አይሆንማ። ታዲያ በአባቶች ትምህርት የከሸፈ ትምህርት ነው ያለህ እያልኩ እኮ ነው። ኤሪያንስን እየጠቀስኩ ፌዚ በጋራ እንትን ብሎ አንተ እኮ እንግሊዝኛ እንደኔ እንግሊዝኛ ስለምታነባ አንተ የቃላት ስንጠቃ ምንም እኮ ጥቅም የለም። በቃ ስለዚህ ለዚህ ነው አሁን አትግባቡም አማን ያለበት ምናምን የሚሉት ለዚህ ነው። አሁን ከዚህ ጋር እንዴት ትግባባለህ? ልተረጉም አልመጣሁትም ይለኛል እና አባቶችን ምናምን እያልክ ለአንተ በግዕዝ ነው የጻፉልህ አባቶች። ፌዚዬ አሁን እኮ ይኸውልህ እኔ በሆን እሺ፣ አንተ ግን አንብበ እኮ የሚልህ እርግጠኛ እንዲሆን ነው እንጂ እኮ እሱ ያነባል ወይም እሺ፣ እሷ አንተ በቃ አንብበ ራስ አንብብ በቃ አማንሻ ችግር የለው አንተ አንብብ። ከዛ ትርጉሙ ትክክል ካልሆነ እሱ ይሄ ጋር ይስተካከልልኝ ይበል። ቆይ እኮ የአማን አርጊመንት ምንድን ነው? አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ድንግል ማርያም ጥንተ አብሶ የለባት የሚለው ትምህርቷ ከአባቶች ትምህርት ይጋጫል ነው ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ብላ አታምንም ነው? ይጋጫል ነው የሚል እኮ ይጋጫል ነው አይደለ? ስለዚህ አንተም የቸርች ፋደርስ ስጠቅስ እኔም ደግሞ ይህንን ትምህርት የሚደግፉ በደንብ በስፋት እያስተማሩ ይሄኛውን ታብራራለህ መጀመሪያ። እኔ አንተ እኮ መቼ እንደጀመረ አውቃለሁ። ማብራራት ለምንድን ነው ማብራራው? አንተ ማለት ስለዚህ እኔ አስየው አላብራራም። ለምንድን ነው ማብራራው? ፌዝዬ ታዲያ በቃሽ፣ እናንተ አውሩ። አላወራም ከዚህ እንትን ካላላችሁ ታዲያ ካልተወያያችሁ እንዴት ነው የሚሆነው? ሀሳቤ እኮ ውይይት የሚሆነው እኮ አማን ለምሳሌ ይበቃሃል እኮ ነው ችግሩ ይሄ ነው። በቃ ይበቃል። አይ ፌዝ ይኸውልህ፣ ቆይ እሺ፣ እስቲ ቆይ እኔ ላናግረው አማንሻ፣ ችግር የለም። ቆይ ፌዝ ቆይ እሺ፣ አሁን ማረጃ ይቀርብና ማለት ነው ውይይት ማለት ምን ማለት ነው?
እኔ ውይይት ማለት አባቶች ውይይት ማለት ምን መሰለክ? ውይይት ማለት ለምሳሌ አማን ከቤተክርስቲያን አባቶች እንደዚህ ለምሳሌ እንደዚህ ያስተምረዋል ብለው ነው እንጂ ልክ እኔን እንደ ተርጓሚ የሆነ የቃላት ስንጠቃ እኮ ነው ያዘው። ለምሳሌ ተርጉም ይባል የለ እንዴ? እንደዛ አድርጋ አታውቅም እንዴ? ውይይት አይደለም ይሄ ውይይት ሳይሆን እሺ፣ እንዴት ይሁን? እሺ፣ እኔ እንድትወያዩ ስለምፈልግ ነው። እንዴት ይሁን? እሺ፣ በቃ በአንተ እንትን እኔ መቼም ከአማንና ከቃሌ ጋር አልወያይም። ቴንክ ዩ። እንደዚህ አይነት ውይይት ስለሌለ ማለት አትምጣ እዚህ ቤት። ይኸውልህ አማንና ቃሌ ስለሆኑ ሁሌ አዳምጥ። አማንና ቃሌ ስለሆኑ ያሉት እዚህ ቤት ማለት ነው። ሁለተኛ ዝር እንዳትል። እኔ ከዚህ ቤትም ብያለሁ፣ ሰው ቤት ስለሆነ ያልቦለኩ እንጂ እኔና ቃሌ ስለሆነ እዚህ ቤት ሁሌ የምንመጣው። አዳምጥ። ማለት ደርባ ትግባ። አማንና ቃሌ ጋር አዳምጥ ተብላል። አማንና ቃሌ ጋር አትወያይም አይደለ? ሁለተኛ እንዳመጣ እዚህ ቤት አትቦለክም። ችግር የለውም፣ ቁጭ ብለህ ትሰማለህ። እኛ ያለንበት ግን መግባት አችልም። ታዲያ ማን ጋር ልታወራ ነው የገባው? ላይ ሀረግ ጋር ልታወራ ነው የገባው? ያ እውነት እኮ ነው ፌዚ። ካሁን ከእነ አማን ጋር ካላወራ ታዲያ እንግዲህ እንዲህ ነው እንግዲህ እነሱ እምነታቸውን ሊሞግቱ ማዘር ልጥራት፣ የኔ ማዘር ልጥራት፣ ከእሷ ጋር ያወራ። እስቲ መሪጌታን አስገባቸው። እስቲ መሪጌታ አንድ ቁጥር እየጻፉ ነው ይታየዋል። አማንሽ መሪጌታ መሪ እንትን እስቲ አድርጉ። አዎ ለምንድን ነው እኔ ግን የማይታየኝ እንዴ? ሰላም ኖት መሪጌታ? እግዚአብሔር ይመስገን። ሰላም ለእናንተ ይሁን። ሰላሞት ይብዛልን። ሰላም ኖት? ጠፍተዋል። ያለውኝ አሁን እኮ የሆነ የቤተ ክርስቲያናችን ትምህርት ምናምን ነገር ሲል ሰማሁትና ወንድማችንን እንዲሁ ከየት ነው የሚያመጣው ብዬ ዝምዬ ከውጭ በቃ እንደዚህ ያሉ እስኪ አቡነ ገሌ ይበል፣ እስኪ መርጌታ ገሌ ይበል፣ እስኪ ቄሰ ገሌ እንደዚህ ብለዋል ይበል። እስኪ ወዴትና ወዴት ነው ወደ ሌላ እየሄዱ የእንግሊዘኛ ማን ነው? የትኛው አራት አይና ነው ይሄን የሚያነብላችሁ? የትኛው አራት አይና ነው? አሁን አማን ይዞት የቀረበ ለመላው አብያተ ክርስቲያናት የሚሆነ እውነት ነው። በእርግጠኝነት ለኢትዮጵያውያን የትኛው መርጌታ ነው? እስኪ ይህን ለእዝራ አራት አይና ለሚባለው እዝራ እስኪ ያቀርቡለት። እንዴት ይገባዋል? እንዴት ያውቀዋል? ከእርሱ ጋር የኢትዮጵያ ኦርቶዶክስ ከሆነ ነገሩ ከኢትዮጵያ ኦርቶዶክስ ተዋሕዶ ጋር የሚያያዝ ከሆነ መቅረብ ያለባቸው መጻሕፍትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት መሆን ካለበትም ማለት ነው። ከኔ ጋር ናችሁ? አዎ ከእርሱ ጋር ነን መሪጌ፣ እየሰማን ነው። እሺ ምንድን ነው እዚህ ጋር? እስኪ አንዴ ምን ሆኖብኝ ነው? በደንብ ይሰማል ድምፆት መሪዬ። እሺ አሁን እሺ፣ በትልቁ አድርገኝ። እሺ መሪ። አማንዬ ይቅርታ። ወይ አማንሻ፣ ችግር የለም መሪ። እሺ ይሄ መጽሐፍ ይታያቸዋል? አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል። መሰረተ ሃይማኖት እና የካህናት ተልእኮ። በጣም ጥሩ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ ሃይማኖትና የካህናት ተልእኮ ሰኔ 21 1982 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ይታያል። ግን በደንብ ነው የሚታየው መሪ። ይታያል፣ በደንብ ይታያል፣ ይሰማል። አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የልማትና ክርስቲያናዊ ተራድኦ መምሪያ በትምህርተ አበነፍስ ፓስተራል ኬር አገልግሎት ክፍል እየተዘጋጀ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ ሃይማኖት እና ያው ቅዱስ አቡነ ብፁዕ ወቅዱስ አቡነ መርቆሪዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እኚህ ባለፈው
ክቡር ጠቅላይ ሚኒስትር አብይ አህመድ ያመጧቸው እና የእንትን ያደረጉ የምንድንም ባለው እርቅ በማድረግ ወደ ኢትዮጵያ የመጡ የዛ የውጩ ሲኖዶስ ዋና የነበሩ ናቸው። ኢትዮጵያ ውስጥ እያሉ የተጻፈ ነው ማለት ነው። ይሄን የምታዩት ማለት ነው። ይሄ ከሆነ ቤተክርስቲያን ምን ትላለች? ስለ ጥንተ አብሶ እንደዚህ ብላን የምታምነው ይኸው ድንግል ማርያም ወላዲተ አምላክ በሚል ርዕስ ላይ ቅድስት ማርያም በስጋ ብቻ ሳይሆን በሐሳብም ድንግል ናት። በሐሳቧ ድንግል ናት ማለትም ከኃጢአት ፍጽምት ንጽሕት ናት ማለት ነው። እያሳየሁ ለራሴ መጽሐፉን እያየሁት ነው። ለካ እንትን አይልም። እሺ በደንብ እንዴት ታያችሁ? በዚህም መሰረት እመቤታችን በሐልዮ በነቢብ በገቢር ማለትም በሐሳብም በቃልም በግብርም ኃጢአት የሌለባት ፍጽምት ናት። ይህም ከእግዚአብሔር የተሰጣት ጸጋ ነው። ሉቃስ 1:28 አንዳንዶች እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ተቀባይነት የለውም። ምክንያቱም እመቤታችን ከኢያቄምና ከሐና በሩካቤ ዘበሕግ ማለት በቅዱስ ጋብቻ ማለት ነው። ሩካቤ ማለት ያው ታውቁታላችሁ። ሩካቤ ማለት ግንኙነት ማለት ነው። ይገባቸዋል ብዬ ነው። በሩካቤ ዘበሕግ ሕጋዊ ጋብቻቸውን በመሰረቱ ማለት ነው የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችምና ካሳ የማያስፈልጋትም ሳትሆን ክርስቶስ በደሙ ከዋጃቸው ካሳም ከተከፈለላቸው ወገን ናት። አይበቃችሁም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አይደለችም እንዴ? ኧረ ይበቃናል በእመቤቴ ብያለሁ። ኧረ መሪ ኬት ነው ያመጡት? ይሄማ ፕሮቴስታንት ነው የጻፈው። እንግዲህ ሊቀ ጳጳሱ ናቸው የጻፉትና ግን አሜዚንግ ይደገም አንዴ አሜን። ይደገም። እሺ በደንብ ኮፒ አርጉት፣ ቀረጹት፣ ሪከርድ አርጉት። አማንዬ ሪከርድ ይደረግ። አዎ እንትና አለ ታች አለ አጋፔ ያለ ያደርገዋል። እሺ እችን ቁርጥ ያደርጋታል። መሪ እንትና አድርጉት፣ ካሜራውን ይክፈቱት፣ እንደ ቅድሙ አንብቡት። ቆይ እስኪ ጥርግ ላድርገው። ይሄ ፌዝ አለ። አየህ፣ የሰማ ነው አይደለ? ፌዝ እንግዲህ ከዚህ በላይ እንግዲህ እንዴት እንደሚደረግ አናውቅም። ስክሪንሾት አድርጉት እስኪ፣ እንደዚህ ላድርጋትና ሴቭ አድርጉት መሪ ነው እንዴ? እሺ አሁን መጣ። በጣም ጥሩ። እሺ አንዴ እጆትን አንዴ እኔ አድርጌያለሁ። አሁን መቀጠል ይችላል። ይቀረጣል፣ ችግር የለም። መኪ ይህንኑም ይህም ይደረግ። ልክ ነው። ክህነት አካባቢ እንድታገኙት ይህንኑ አሮጌ ቤተ መጻሕፍት ላይ አታጡትም።
ፓትርያርኩ አቡነ መርቆሬዎስ ያሉበት ነው። ምልክቱ ደግሞ ይሄ አለ። ስክሪንሾት አድርጉት። ይህም እንዲጠቅማችሁ ነው። በጣም ጥሩ። የሰማል ገጽ 29 ገጽ 29 ከዚህ ርዕስ ይነሳል። ድንግል ማርያም ወላዲተ አምላክ የሚለው ይህም ቢሆን ድንግል ማርያም ወላዲተ አምላክ የሚሉ ምንባባት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመለኮቱ ጋር ተያይዞ አይደለም፣ ከትስብእቱ ጋር ተያይዞ ነው። ለምሳሌ ሰረቀ በስጋ እምድንግል፣ ከድንግል በስጋ ወጣ። ውዳሴ ማርያም አንድምታውም ሰረቀ በስጋ እምድንግል፣ ከድንግል በስጋ ወጣ፣ በስጋ ወጣ፣ በመለኮቱ አትወልደውምና ወይም በአምላክነቱ አትወልደውምና በስጋ አለባቸው እያለ ነው የሚሄደው። ይህንንም እንደ እንትን እንድታደርጉት ብዬ ነው። ኦኬ። ነአማን በጣም ብዙ አንባቢ ነው። በጣም የማከብረው ሰው ነው። በጣም ነው የምወደው። በጣም ትልቅ ሰው ነው። በጣም ትልቅ አክብሮት አለኝ። አማን አላ አመሰግናለሁ። መርጌታ አመሰግናለሁ። እሺ፣ እዚህ ጋር አሁንም ይኸው በዚህ መሰረት እመቤታችን በሐሌዮ በሐሳብ ማለት በነቢብ በንግግር ማለት ተርጉመውታል። ለካ በሐሳብም በቃልም በግብርም ኃጢአት የሌለባት ፍጽምት ናት ማለት በስድብ ቢሆን ለምሳሌ በምኞት እንዲያው አንዳንድ እህቶች ወይም አንድ ወንድሞችም ተቃራኒ ጾታ ሲያዩ ይመኛሉ አይደል? እንደዛ በሆነ ሐሳብም አልተመኘችም እንደማለት ነው። በቃልም ቢሆን ተሳዳቢ አልነበረችም እንደማለት ነው። በግብርም ቢሆን የግብር ኃጢአት በመስራትም አትታወቅም ማለት ነው። ኦኬ። ይህም አለ ከእግዚአብሔር የተሰጠ ጸጋ ነው። ይሄ ራሱ የባህሪዋ አይደለም። ባህሪዋማ ሰው ናት። በአንድ ሰው ኃጢአት በአንድ ሰው ወደ ዓለም ገባ ነው የሚለው፣ ወደ ዓለም። ስለዚህ ዓለም ከሚባለው ፍጥረታዊ ሰው ጋር አንዱ ናትና፣ ስለዚህ ወደ ዓለም ገባ። ኤክሴፕት ከእመቤታችን በስተቀር ወይም ከማርያም በስተቀር የሚል የለም። ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት ነው የሚለው። ስለዚህ በዚህ ውስጥ አለችበት ማርያምን። ለምን? የሰው ዘር ናታ፣ የመላእክት ወገን አይደለችም። ኦኬ። አንዳንዶች እዚህ ጋር እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ተቀባይነት የለውም። ምክንያቱም እመቤታችን ከኢያቄምና ከሐና በሩካቤ ዘበሕግ የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችምና ካሳ የማያስፈልጋትም ሳትሆን ክርስቶስ በደሙ ከዋጃቸው ካሳም ከተከፈለላቸው ወገን ናት ይላቸዋል። ይህን ለማሳየት ነበረ ዝምዬ እንትን ብዬ ነበርና እስኪ ይሄ ሰው ላሳየው ብዬ ለሱ ነበረ እንትን ያልኩኝ እንጂ
ለእናንተ አልነበረም። ይህ ሰው እንዳይሳሳት ቤተ ክርስቲያኗ እማትለውን እንዳይል እና ቤተ ክርስቲያን በየትኛው የእምነት አንቀጽ ነው ይሄን ያለችው? በየትኛው የእምነት አንቀጽ? እኮ አንደኛ ቤተ ክርስቲያን የራሷ የሆነ የቀኖና ስርዓቶቿን የዶግማዎቿን ምናምን የምታጸናበት የራሷ የሆነ ምን አልነበራትም? የራሷ የሆነ ሲኖዶስ አልነበራትም። የራሷ ሲኖዶስ በዓለም ላይ የራሷ ሲኖዶስ ያልነበራት ምድር ያልነበራት ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ናት። ብቻ ናት። ሌላው ዓለም በሙሉ ኢጅፕትም፣ ግብፅ፣ ህንድ፣ የህንድ ኦርቶዶክስ፣ የግሪክ ኦርቶዶክስ፣ የአርሜንያ ኦርቶዶክስ፣ ሌሎች በሙሉ የምስራቅም የምዕራብም ኦርቶዶክሳውያን በሙሉ በራሳቸው ጳጳስ በራሳቸው መምህራን ሲመሩ የነበሩ ናቸው። ሲኖዶስ ያላቸው ናቸው። የትኛውም ነገር ላይ በሲኖዶስ ይወሰናል። አጽዋማት ቢሆን በሲኖዶስ ይወሰናሉ። ቀኖናዎች በሲኖዶስ ይሻራሉ፣ በሲኖዶስ ደግሞ ይጸድቃሉ። ሲኖዶሱ ያጸድቃል፣ ይሽራል፣ ይለውጣል፣ ያስቀራል፣ ሌላ ይጨምራል ከፈለገም ደግሞ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እስከ 1951 ዓመተ ምህረት ድረስ የዛሬ 67 ዓመት ነው የሚሆነው ነው ሲኖዶስ የጀመረች እንደ ቤተ ክርስቲያን ከዓለም አብያተ ክርስቲያናት እንደ አንዲት ቤተ ክርስቲያን ተደርጋ ለመቆጠር የበቃችው ይኸው ከ1951 ዓመተ ምህረት ወዲህ ነው። አሁን ያሉ ፓትርያርክ 6ኛ ፓትርያርክ ናቸው። በዘመናችን የምናውቃቸው ናቸው። ሌሎቹም እኔ አሁን በአካል የማላውቃቸው 2 ብቻ ናቸው። አቡነ ቴዎፍሎስና እንጂ አሁን ከዚህ ወደኋላ ብንሄድ አቡነ ማትያስ ናቸው አሁን ያሉ። አቡነ ጳውሎስም ሁላችን የምናውቃቸው ናቸው። አቡነ መርቆሪዎስ ደግሞ አሁን ዶክተር አብይ አህመድ ወደ አገር እንዲገቡ ያደረጓቸው ናቸው። 3ቱም ማለት ነው። አቡነ ተክለ ሃይማኖትም ደግሞ እንደዚሁ ወላይታ የነበሩ መነኩሴ ባህታዊ ናቸው። በደርግ ጊዜ የተሾሙ እያንዳንዱ ነገስታት የየራሱ እያመጣ የተሾሙ ጳጳሳት ናቸው። የፊተኞቹም ያው የራሱ የሆነ እንትን ቢኖረው ነገር ግን ስለዚህ ከዚያ ወዲህ ይሄ ነው ማለት ቻለች። ከዚያ በፊትስ የትኛውም ነገር አታገኙም። እና ስለዚህ ቤተ ክርስቲያን ይሄ ነው እንግዲህ ፓትርያርኩ ናቸው አቡነ መርቆሪዎስ ናቸው። ቅዱስ አቡነ መርቆሪዎስ ናቸው። ጎንደር እያለን ነው ይሄ መጽሐፍ በትክክል ለሁሉም ቤተ ክርስቲያናት እንዲታደል ተደርጎ ነበረ። ጎንደር ለሁሉም ቤተ ክርስቲያናት በየቤተ ክርስቲያኑ ያሉ ዲያቆናት እንዲገዙ ግዴታቸው እንደሆነ ተደርጎ ነው የተሰራጨ መጽሐፉ በሳቸው የፓትርያርክነት ዘመን። እንዲያውም በአብዛኛው ለካህናት ነው። ምክንያቱ ትምህርቱም መሰረተ ሃይማኖት እና የካህናት ተልእኮ ስለሆነ ልላችሁ ፈልጌ ነው። ይህን ማወቅ ይህንን መቆፈር የሚያስፈልገው ይሄ ነው። ይህንን መቆፈር ሲኖዶሱ እያለ ያለውን መስማት አሁን አይደለም እንዴ? ገና ነው እኮ አንቀጾቹ ገና ነው እኮ። ቀኖና እኮ ሰርቶ እኮ አልጨረሰም። ሲኖዶሱ እኮ ሰርቶ አልጨረሰም። ምክንያቱ በጣም የተንሰራራ የሆነ በምድራችን የሆነ ሲወርድ ሲዋረድ የመጣ ትምህርት አለ። መንቀላቃተው ሲኖዶሱ መንቀላቃተው ሲወርድ ሲዋረድ ከመጣው ትምህርት እንዴት ይውጣ? ህዝቡን እንዴት አድርጎ አፍነው ይዞታል። ህዝቡ ይዞታል። ለምሳሌ ባለፈው አሳይቻቸዋለሁ ይመስለኛል። አስየቤት ገና ጾም የለውም፣ ጾም የለም፣ አይጾሙም። ምን ብለው ነው የወሰኑ? ሲኖዶስ ምን ብለው ወሰነ? 1961 ዓመተ ምህረት ላይ የራሳችን ፓትርያርክ የራሳችን ሲኖዶስ ካቋቋምን እንግዲያስ ቀኖናዎቻችንን እንፈትሽ ብሎ ጀመረ።
በአጽዋማት ሲጀምር በበዓላትም ሲጀምር በዓላትን 3 ብቻ ይከበሩ አለ። በዓለ ማርያም፣ በዓለ ሚካኤልና በዓለ እግዚአብሔር ማለትም በ29 በ21ና በ12 ብቻ። ከዚህ ውጭ ግን ምንም አይነት መድኃኔ ዓለምም ስላሴም ኪዳነ ምሕረት ምናምን ብሎ ነገር የለም። በየወሩ እነዚህ ብቻ እንዲከበር ስላሴና መድኃኔ ዓለም በዓመት 2 ጊዜ ብቻ እንዲሆን ይህን ሁሉ ሲወስኑ ጾሙም ደግሞ ነቢያት ይወርዳል ይወለዳል ብለው የጾሙት ጾም ነው። እኛ ግን ወረደ ተወለደ እያልን ስለሆነ ምን ብለን እንጹመው? እነሱ ባለመወለዱ ምክንያት ይወርዳል ይወለዳል ብለው ጾሙ። እኛ ምን ብለን እንጹም? ወንጌል እያነበብን ሥጋ ወደሙ እያቀበልን እየጾምን እንዳልተወለደ በሚያሳየው አስተምህሮ እየጾምን ግን ደግሞ ሥጋ ወደሙ እያቀበልን ይህ ጉራማይሌ ነው፣ ተገቢ አይደለም ብለው ሻሩት። ግን ወደ ሕዝብ አልወረደም። ማን ይናገር? ቆሞ ማን ይናገር? ማን ለሕዝብ ያውራ? ሲወርድ ሲዋረድ በመጣው ትምህርት ተሞልቷል ሕዝቡ። ከየጫካው እየወጡ በሚያስተምሩት ባሕታውያን በሚያስተምሩት ትምህርት ስለተወረሰ በዚህ ምክንያት ተቸግረዋል እነሱም እና ይሄ ነው። ስለዚህ ቤተ ክርስቲያኒቱ ሊቃውንት ምን እያሉ ነው ብሎ እዚህ መጠየቅ ነው እንጂ የሚገባው እንደሱ አይደለም። በነገራችን ላይ በእርግጥ ምንድነው አንዱ ሊቅ የሆነ አለባት ሌላው ደግሞ የለባትም የሚሉ እንዳሉ ወጥነት እንደሌለው 100% እርግጠኛ ነው። የለም ወጥነት ያለው ትምህርት የለም። ምክንያቱ በጣም የተከፋፈለ ኦርቶዶክስ ስለሆነ ያለው የተከፋፈለ፣ ሌላው ካራ ነው፣ አንዱ ደግሞ ተዋሕዶ ነው፣ ሌላኛው ደግሞ ጸጋ ነው፣ ሌላኛው ደግሞ ቅባት ነው። ስለዚህ እያንዳንዱ ሊቃውንት የራሱን አውድ ነው የሚተርከው፣ የራሱን አስተምህሮ ነው የሚተርከው። በነገረ ማርያም ላይ ያለው የራሱ አስተምህሮ በጣም ብዙ ሰዎች አሁን ላይ ያለው ሲኖዶስ ደግሞ ያው ከካራ ጋር የተያያዘ ትምህርት ስላለው በዚህ ምክንያት ብዙ እንትን ይላል። ነገረ ማርያም ዶግማ ነው ብለውታል። አሁን ዶግማ ነው ነገረ ማርያም ዶግማ በጣም የወረደ በጣም ክፉ ትምህርት ነው። የሰማነውን በእዝነ ልቦናችን ያሳድርብን። ይህን ነገር ለመናገር ብዬ ነበረ የገባሁና ዝም እየጻፍኩ እንትን እያደረግኩ ስለነበረ ለዛ ነው። ይቅርታ እንግዲህ እግዚአብሔር ስጥልኝ፣ እግዚአብሔር ያክብርልኝ። ስለተሰጠኝ እድልም ደግሞ እንዲሁ ጸጥ ብላችሁ ስለሰማችሁኝም በጣም ስላላችሁ አክብሮትም ይሄም በእውነት በጣም ደስ ይለኛል። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርክልኝ። አሜን። መሪ እግዚአብሔር ይባርኩት። እርሶ የእኛ ስጦታ ኖት። በእውነቱ በተለይ ሰምተው የሚመጡት ይዘውት የሚመጡት ማስረጃ የማያዳግም ነው። እርሶ ሲገቡ ለምን እንደሚቃወሙት ይገባናል፣ እኛ እውነት ለመናገር ማለት ነው። እና ዛሬ እዚህ ውስጥ ያላቸው ኦርቶዶክሳውያን አቅርበዋል። ዓመተ ምሕረቱ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዕተቦ አለበት። ፓትርያርኩ አሉ። እንግዲህ ይህንን መካድ አይቻልም። በቃ ይህንን ፊት ለፊት ነው ያስቀመጡት። አጋፔ እንዲሁም ሌሎች እንትን የምትሰሩ ልጆች ይሄንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን ልዩነት ግማሹ አለ ይላል፣ ግማሹ የለም ይላል። ይሄንን እንግዲህ በቪዲዮ ቆርጣችሁ ቢሆን አቅርቡት፣ ሰዎች ይዩት ማለት ነው። እግዚአብሔር ይባርኩት ማለት እወዳለሁ። ተይባረኩ። እሺ አማኒሻ አንተ ላይ ስለሆነ ያቋረጥ ነው። ወጊያ አለች፣ ኤፊ፣ ግሬስ ሰላም ብሉን። ኦርቶዶክሳውያን ካላችሁ እስቲ ግቡ። እውነትሽን ነው ሳሪ፣ የተጻፈ ነው የተነበበው። ትልቁ ላይ ላድርገህ ማንሻ። ሚዩት ነህ ምናልባት እያወራ ከሆነ ማንሻ። ኦኬ ያ እሺ። ይሄኛው ቀደም ለፌዝ ላነብ የነበረው ነው። ፌዝ ውለታ ስለዋልክልን እናመሰግናለን። ሁለተኛ እንዳትመጣ ያው ምንም እንደ ወጣት እየተግባባህን ስላልሆነ ማለት ነው። ኒው አድቨንት ላይ ነው ያለው። ኤርሊ ቸርች ኮሜንተሪዎች የተቀመጡበት ነው። አጌንስት ሄሬሲስ ነው ይሄኛው፣ የኤሪያኒስ ማለት ነው። አጌንስት ሄሬሲስ
በእንተ መናፍቃን ማለት ነው። እና ቡክ 3 ቻፕተር 23 ላይ ነው። ደን ሴክሽን 4 ላይ ስለ ማርያም የሚያወራውን ተመልከቱ። አሁን መርጌታ ካነበቡት ጋር ኮምፕሊትሊ ደሴም የሆነ አይነት እንትን ነው፣ አንድ አይነት የሆነ ማለት ነው። ትንሽ በዥ ይላል መሰለኝ፣ እንደዚህ ላንብብ። እሺ ያው ሴክሽን 4 ላይ ነው ብሎም የሚጀምረው እንደዚህ ነው። in accordance with design Mary the Virgin is found obedient። ማርያምንና ሔዋንን ነው እያነጻጸረ የሚያወራው። ያችኛዋ አመፀች፣ እችኛዋ እንትናለች። ጽጌናይን አስገባው፣ እኔ አስገብቼዋለሁ። እሺ ማናት? ሔዋን አመፀች፣ ማርያም ታዘዘች። ሔዋን እባቡን ሰማች ወይም የወደቀውን መልአክ ሰማች። ቅድስት ድንግል ማርያም መልአኩን ሰማች፣ ገብርኤልን ሰማች። ያችኛዋም ለባሏ የታጨች ነበረች። ምንድነው ባላ ያላት ነበረች፣ እችኛዋም ለባሏ እያለ ይቀጥላል ማለት ነው። እዚህ ጋር ለምሳሌ ያንም ያነጻጽርበት ለምሳሌ on this ተመልከቱ እዚህ ጋር and on this account does the law term a woman betrothed to a man the wife of him who had betrothed her although she was as yet a virgin ድንግል ሆና ታሽታ ነበረ። ጽጌና ይላስገባ ልኬ ላለው ጽጌና እሺ term betrothed ይልና ኦኬ ሶሪ ሚውት አድርግልን ጽጌና እሺ although she was yet a virgin ሁለቱም ድንግል ነበሩ አይነት ነገር ማለት ነው። እሺ thus indicating the back reference from Mary to Eve ሜሪንና ኢቭን የሚያገናኝበት ማለት ነው። አሁን ዋናውን ፖይንት ላሳያችሁ የተፈለገው እንደዚህ ያነጻጸረ ነው የሚመጣው። ኦኬ ከዛ የታለ የፈለኩት ኦኬ እዚህ ጋር ምን ነው እንትን ልናደርግ የመጣ ነው። ቀደም ፌስ ያወራ የነበረው ማለት ነው። ኃጢአት የለባትም እሷ ተጠብቃለች የሚለው ኤሪያኔስ ይህን ሲሰማ ወይ ነው የሚለው። ኬት ነው ያመጣችሁት? እንደዛ የሚባል ነገር የለም። ኧረ እሷን መዳን ይገባታል ነው የሚለው። ኦኬ አንዴ ቆይ ለራሷና ለሰው ልጆች በሙሉ ምን ሆናለች ነው የሚለው። ኮዝ ኦፍ ሳልቬሽን ሆናለች። አይ ቲንክ አንድ ላይ ያነበብን መውረድ ይኖርብናል ይመስለኛል። ያ አገኘሁት። ያው ከዚህ ጋር ልጀምርላችሁ። ከየቱ ጋር ልጀምር? እሺ ከዚህ ጋር እንጀምር። having become disobedient was made disobedient አለና was made the cause of death አመፀኛ በመሆኗ ሔዋን የሞት ምክንያት ሆነች፣ የሞት ሰበብ ሆነች። both to herself and to the entire human race ለራሷም ሞተች። ኦኬ ለራሷም ሞተች፣ የመላው ሰው ዘርም ወደ ሞት አረንቋ እንዲመጣ አደረገች። ማን ባለመታዘዝ? ሔዋን ባለመታዘዝ። both to herself ለራሷም to the entire human race ለመላው የሰው ዘርም በሙሉ አለ ማለት ነው። so also did Mary ማርያምም እንደዛ አለ። having a man betrothed to her ያው ለወንድ የታጨች ነች። and being nevertheless a virgin ድንግል ነች። by yielding obedience በመታዘዝ become the cause of salvation የመዳን ምክንያት ሆነች። both to herself የተፈለገችው እቺ ናት። ይታያቸዋል ምዕመናን። both to herself and the whole human race both to herself and to the whole human race ለራሷም ለመላው ሰው ዘርም መዳን ሆነች። ለራሷም የሚለውን ያዙልኝ እዛ both to herself ከማፀን ኃጢአት እንዳያገኛት ጠብቋት ከሆነ እንዴት ነው? ካደገች በኋላ መልአኩ ጋር እያወራች ክርስቶስ ኢየሱስን ልትጸንሰው ባለችበት ጊዜ ይሄ ነገር ለእሷ እንዴት ሊወራላት ይችላል? ኃጢአት ከሌለባት በስተቀር። ያኔ አቅቧት ከሆነ ራሷንም አዳነችበት እንዴት ይባላል? ታቅባለች የሚለው
ያ የኢትዮጵያ ኦርቶዶክስ ኦፊሻል ትምህርት አይደለም። ባይዘው አንዳንድ ሊቃውንት ናቸው የሚያስተምሩት። ታቅባለች የሚለው ግን ኤራኔስ ሲሰማ ውግዝ ከመአሪዎስ ብሎ ነው የሚያባራችሁ። አለባት፣ ራሷም ድናበታለች። ሌላው የሰው ዘርም በሙሉ በሚመጣው መሲህ በኩል እንዲድን ሰበብ ሆናለች ይላል ማለት ነው። ማን ሰበብ እንደሆነችው ባለመታዘዝ፣ ማርያም ከላይ ሰበብ እንደሆነችው ባለመታዘዝ ራሷም ሞታ ለሌሎችም ሞት እንዳመጣችው ማርያም ደግሞ በመታዘዝ ራሷም ድና ሌላውም እንዲድን አድርጋለች፣ ሰበብ ሆናለች ይላል። ኦኬ። ለምን ነበር የታዘዘችው? ለመውለድ። ለምን ነበር የታዘዘችው? መሲሁን ለማምጣት። ስለዚህ መሲሁ አዳኟ ነው ማለት ነው። ክርስቶስ አዳኟ ነው ማለት ነው በኢራኔስ ትምህርት መሰረት። ስለዚህ ኢራኔስ ማለት ደግሞ ሐዋርያነ አበው ነው። 4ኛ ክፍለ ዘመን ላይ መጣ አይደለም። ኦኬ። ኢራኔስ ምን አይደለም? 4ኛ ክፍለ ዘመን ላይ የመጣ እንትን አይደለም፣ አባት አይደለም። ሐዋርያነ አበው ምናልባት ሐዋርያቱን በአይነ ስጋ የሚያውቁ ማለት ነው። ስለዚህ የመጀመሪያዎቹን የሐዋርያቱን ትምህርት የተከተሉ የቤተ ክርስቲያን አባቶች የሚያምኑት ይህንን ነው። ኃጢአት አለባት ክርስቶስ የሞተውም ለእሷ ነው ብለው ነው የሚያምኑት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለእሷ ክርስቶስ ሞት አያስፈልግም፣ ቀድሞ ነው የምትጠበቀው፣ እሷ ኃጢአት እንዳይኖርባት ጠብቋታል ምናምን። ኤርሜስ ደግሞ ምን ይላል? ቶቶ እንደዛ የሚባል የለም። በመታዘዟ እሷም ድናለች፣ እሷም ትድናለች፣ ደን መላው የሰው ዘርም የሚድንበት ሰበብ ሆናለች ይላል ማለት ነው። ስለዚህ ከአባቶችም ጭምር የተፋታ ትምህርት ነው ያላቸው ለማለት ነው። የቅድሙ መጽሐፍ ኢሶ ወንደርፉል መሪጌታ ያነበቡት እንደዛ ብሎ የሚያስተምሩ አሉ። ይሄ በቃ ተቀባይነት የለውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ የተነገረው ኢዘ ወንደርፉል ዋን ማለት ነው። ታንክ ዩ። ያ በጣም ቆንጆ። እሺ ጽጌና እሱ ነው የሚናገረው። ግን ወግዬና ኤፊ ሰላም ይበሉን። ሰላም ሰላም ለሁላችሁ። እንዴት አለሽ እህታችን? እንዴት ነች? አስችዬ ሁላችሁ እግዚአብሔር ይመስገን። መልካም ነገር ነው። ጌታ ይባርካችሁ። አሜን። ሰማል ኤፊዬ እሺ ኤፊ ያልተመቸውም ችግር የለም። እሺ ኤፊ ሰላም እንዴት ናችሁ ጋይስ? ሁሉ መልካም፣ ሁሉ ሰላም፣ ሁላችሁንም ሰላም ብያለሁ ከላይ ከታች። ያ ሰው እየሰማው ነው፣ ግን የካቶሊክ ትምህርት እንደሆነ ነው ማቀው ኢማኩሌት ኮንሰፕሽን እና እስቲ ክሌም ካረጉ ግን እስቲ ያለን በደንብ እንሰማለን። ያ ግሬስ አለ። እግዚአብሔር ይመስገን ደህና ነኝ። በጣም ደስ ብሎኛል። እሺ ተባረክልኝ ወንድምዬ። በጣም ቆንጆ ነው። በተለይ ደግሞ በቃ አማንዬ መሪጌታ ከዚህ በላይ እንግዲህ አሁን እኔ እኮ በጣም ምን አይነት በእውነት ያው እንግዲህ እግዚአብሔር ማስተዋል ይስጣቸው። በቃ ያ ተባረኩ። እሺ ተባረኩ። ጽጌናይ እንዴት ነህ ወንድማችን? ሰላም ነው? ሰላም ብያለሁ። እንደምናቸው? እግዚአብሔር ይመስገን ደህና ነኝ። ክብሩ ይስፋ። እየተነጋገርንበትን እየሰማ ነው። ብዙም እንኳን አልሰማሁም፣ ግን ከገባሁኝ ጀምሮ እያነበብከው የነበረ የቅዱስ ኢራኔዎስ ጽሑፍ ሀሳብ ገናይ ሰላም ብያለሁ ወንድም አለም። ያ እዛ ኤዱ ጋር ምናምን ስትወያዩ ሰማለሁ ብዙ ጊዜ ቁጭ ብዬና እሳቸው ወንደርፉል እንትን ብራዘር ነው ኦሪየንታል ብራዘር ነው አይ ቲንክ የኤርትራ ይመስለኛል እና ጥሩ ይወያያሉ ኮፕቲኮች ጋር ምናምን። ለዛ ነው ያስገባሁት። ቀድመን ስንወያይ የነበረው አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ገብቶ ማርያም ኃጢአት የለባትም የሚል ነገር ሲናገር ነበር። እዛ ላይ ተነስተን ነው ሀሳቡን እኔ አጌንስት ሄሬሲስን የሚያመጣሁት። ሌላ መጽሐፍም ተነቦ ነበር በመሪጌታ። አንድ ዲያቆን ገብቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃጢአት የለባትም የሚል ነገር ስላወራ እዛ ላይ ነው 2 Corinthians 5:18 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 2
እሺ መጀመሪያ እኔ የኮፕቲክ ሜምበር አይደለሁም። ኦፍኮርስ ከኤድና ጋር እገባለሁ። እኔ የኤርትራ ኦርቶዶክስ ቤተክርስቲያን ተከታይ ነኝ። አይ ቲንክ ሀሳቡ እንደገባኝ ከሆነ ከቅዱስ ኤርያኔዎስን እያነበብክልን ከነበር ጀምሮ እናታችን ቅድስት ድንግል ማርያም ድህነት ያስፈልጋታል ወይስ ድና ስለተገኘች ድህነት አያስፈልጋትም የሚለውን ሀሳብ መሰለኝ እና ገባ ወጣ ምለው ማፕ እያየሁ ስለሆነ ነው። አንዴ አሁንም እወጣለሁ። እሺ ችግር የለም። ልንጠብቀው ይገባል። በጣም አሪፍ ተወያይ ነው። እኔም አውቀዋለሁ። እየነዳ ስለሆነ ነው፣ ጂፒኤስ እየተጠቀመ ስለሆነ ነው። ቅዱሳን ሼር ይደረግ። ይሄ እንግዲህ ምርጥ ርዕስ ነው። ሼር ይደረግ እና በጣም ይቅርታ አድርጉልኝ፣ ስራ ላይ ስለሆንኩኝ በቴሌፎኔን እየሰራሁ ስለሆነ። ኦኬ ከኛ ወገን ማለት ከኦርቶዶክሳውያን ማን ገብቶ እየተወያየ እንደነበረ አልሰማሁም። ግን ሀሳቡ ላይ እኔ የምሰጣቸው ሀሳብ ምናልባት አንዳንድ ወንድሞቼ ከሚሰጡት ሀሳብ ሊለይ ይችላል። የሚለይበት ምክንያት the concept or the conception of original sin እኔ የምገልጥበትና አንዳንዶቹ ወንድሞቼ የሚገልጡበት ሊለያይ ስለሚችል እንደተለምዶ የግብፅና የኢትዮጵያ ወይም የኤርትራ እየተባለ ስም ይሰጥበታል። እኔ እንደዛ አይገባኝም፣ ግን ለአሁን ግን ያን ቃል ጠቀምበታለሁ ማለት ነው። ኢቭን እንኳን ትክክል ባይሆን የኤርትራ፣ የኢትዮጵያ፣ የግብፅ የሚባል እምነት የለንም። ግን በተለመደው አነጋገር በግብፅ ቤተክርስቲያን የሚባለውን ነገር እሱን ነው እኔን የሚገባኝ እና እና በጣም ይቅርታ አድርጉልኝ። አሁን ለአንድ 2-3 ደቂቃ ሳልወጣ ልናገር ይመስለኛልና ሰው ሀሳቡ ላይ እናታችን ቅድስት ድንግል ማርያም ኃጢአት ሰርታለች አልሰራችም የሚለውን ፐርሰናል ሴን ጋር የሚያያ ስለሆነ እሱ ቤተክርስቲያኒቷ እንደምትለው ገቢራዊ ኃጢአት ማለት አክቹዋል ሲን በራሷን ፈቃድ በኃጢአት መውደቅ ማለት ነው። እሱ ቤተክርስቲያኒቷን አትቀበልም። እኔም ቤተክርስቲያኒቷን የምትቀበለውን እቀበላለሁ። አሁኑ ስለ ጥንተ አብሶ ወይም አሁን እያነበብከው ስለነበረ ከሆነ ግን እሱ ከፐርሰናል ሲን የሚለይ ይሆናል እና ኃጢአት ስመ ተጸውኦ ላይ ትተን ሐሳቡ ላይ ብናተኩር እናታችን ቅድስት ድንግል ማርያም ድህነት ያስፈልጋታል ወይ ካልከኝ መልሱ አዎ ነው። ድህነት ማያስፈልገው ሰው ከአዳም ወገን የሆነ ሰው የለም ያለ ክርስቶስ በስተቀር ማለት ነው። ከአዳም ወገን ሆኖ ድህነት ማያስፈልግበት ሰው ስለሌለ እናታችን ቅድስት ድንግል ማርያም እንደሁሉ ሰው አዳም መሬት ነህና ወደ መሬት መለሳለህ የሚለውን ድምጽ ፍርድ የሰማ ስጋ ስለያዘች የግድ ሁለተኛ ልደት ያስፈልጋታል፣ የግድ ትንሣኤ ሙታን ያስፈልጋታል እና በዚህ ምክንያት እናታችን ቅድስት ድንግል ማርያም ድህነት ያስፈልጋታል። ስለዚህ እሷን የወለደችውን ጌታችንና አምላካችን ኢየሱስ ክርስቶስ ለኛ ብቻ ሳይሆን ለእርሷም ጭምር መድኃኒቷ ነው። ራሷም መድኃኒቴ ብላ ጠርተዋለች። ኢዮብም በሰብአ ሊቃናት ትርጓሜ በምዕራፍ 15 ቁጥር 4 ካልተሳሳትኩኝ ጥቅሱ
አንድ ሰው እዚህ ምድር ተወልዶ አንድ ቀንም ቆይቶ እንኳን ቢሞት ከኃጢአት ነፃ የሚሆን የለም አለ። ስለዚህ በዚህ አንፃር አንድ ሰው ተወልዶ አንድ ቀን አድርጎ ቢሞት ከኃጢአት ነፃ አይደለም ሲል ኢዮብ ምን ማለት ነው? ማለት ሕፃን ከኃጢአት ንጹህ ነው ማለት ከገቢር ኃጢአት ንጹህ ነው። ንጹህ ሕሊና አለው፣ ንጹህ ጠባይ አለው፣ ምንም እንከን አያውቅም። በፈቃዱ በስሜቱ የሚያደርገውን ኃጢአት የለም። ኢዮብ በመንፈስ ቅዱስ ተነጥቶ ምን እያለ ነው ያለ? ስለምንድን ነው እያወራው ያለ? ከኃጢአት ንጹህ አይደለም የሚለውን ለአንድ ቀን ላደረገ ሕፃን እንደዛ የሚልበት ከሆነ ፈጽሞ ደግሞ የለም ነው ያለ፣ ከሰው ዘር ማለት ነው። ስለዚህ እናታችን ቅድስት ድንግል ማርያም ከገቢር ኃጢአት እንኳን ነፃ ብትሆን ወይም እዚህን ኃጢአት አድርጋለች ተብላ ማትጠራ እንኳን ብትሆን ሁለተኛ ልደት ያስፈልጋታል። ልክ ኢዮብ ቅዱስ ኤፍሬም ሶርያዊ on the hymn of the paradise ወይም መዝሙር ገነት በሚለውን መጽሐፉ እንዲህ ብሎ ጽፏል። እኔን አንተ በሆዴ ሲሸከምህ አንተ ደግሞ ሁለተኛ ልደትን ወለድከኝ። ለአማርኛው እንግዲህ ይቅርታ አድርጉልኝ፣ ራሳችሁን አስተካክላችሁ እንድትረዱኝ አሳስባለሁና እኔ በማህፀኔ ሲሸከምህ ወይም ስጸንስህ አንተ ሁለተኛ ልደትን ወለድከኝ። ሁለተኛ ልደት የሚያስፈልገው ማን ነው? ልደቱ ያገኘንበት ልደት ስንፈጠር ስላጣን ነው አይደል? ዳግመኛ ልደትን የሚያስፈልገን ስላጣን ነው። የሆነ ነገር አጥተናል እና ለዚህ ምክንያት እናታችን ቅድስት ድንግል ማርያም እንደሁሉ ሁለተኛ ልደት ያስፈልጋታል። ትንሣኤ ሙታን ያስፈልጋታል። ትንሣኤ ሙታን የሚያስፈልገው ደግሞ አዳም መሬት ነህና ወደ መሬት ትመለሳለህ የሚለውን ፍርድ የሰማ ስጋ ሁለተኛ ልደት ሳይወለድ ትንሣኤ ማግኘት አይችልም። በዚህ አንፃር እናታችን ቅድስት ድንግል ማርያም ድህነት ያስፈልጋታል ወይ ካልከኝ አዎ ነው የኔ መልስ ማለት ነው። እና ቅዱስ ኢራኔዎስ እያለው ያለ ለራሷም ለሌላም የድህነት ምክንያት ሆናለች የሚለውን ትክክል ነው። ቤተክርስቲያናችን እንደዛ ነው የምትለው። ቅዱስ ያሬድም እንደዛ ብለዋል ማለት ነው። ተሰቀልኩ በእንቲአሃ ወበእንተ አዝማዲሃ፣ ስለ እርሷና ስለ አዝማዳዋ ስለ ቤተሰቧ ወይም ወገኖቿ ተሰቀልኩኝ ይላል። ስለዚህ የጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለእናታችን ቅድስት ድንግል ማርያም ያስፈልጋል። አዎ ሞቱም ትንሣኤውም ያስፈልጋታል ማለት ነው። ያለ ክርስቶስ ሞትና ትንሣኤ እናታችን ቅድስት ድንግል ማርያም ድህነት ልታገኝ አትችልም። አመሰግናለሁ። Thank you very much, Sugene. I think